ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። በክፍል 29 ተረካ ከተነሱት ውስጥ የቻርልስ ሃሚልተንና የስካርሌት ጄራልድ ጋብቻ እውን መሆኑ ለስካርሌት ነገሩ አልዋጥ ብሏት ጸጸት ውስጥ ገብታለች። በጫጉላ ቤትም ቻርልስ እንዳይጠጋት ስታለቅስ ተደምጣለች። ሁሉም ነገር ቅዠት ሆኖባታል። በአሽሊ ሰርግ ላይ ተገኝታ የውስጧን እሳት አምቃ የውሸት እየሳቀች ስትደንስ እንደነበረም እንደዚሁ። ጦርነቱ ባይኖር ኑሮ ሙሽሮቹ ይጠብቃቸው የነበረ የጫጉላ ሽርሽርና ብዙ ወጎች አሁን ግን ያ ሁሉ መቅረቱን ቻርልስና አሽሌ በ2 ሳምንታት ልዩነት የአካባቢ ወጣቶችን ጨምሮ ወደ ጦርነቱ መሄዳቸው፣ ሜላኒም በባሏ ሽኝት ላይ ለተገኘችው ስካርሌት አትላንታ መታ አክስቷን ጭምር እንድትጠይቃቸው ስትነግራት ተደምጣለች። ከቻርልስ 5 ደብዳቤ የደረሳት ስካርሌት በኋላ ላይ ግን ማረፉን ተረድታለች። የወንድ ልጅ እናት መሆኗንም ሰምተናል። ስካርሌት በውስጧ የሌለውን ሐዘን እንድታዝን የሙት ሚስት ምሰይ የሚለው የእናቷ ጭቅጭቅ፣ የስካርሌት ያረጁ የሙት ሚስቶች ባል የሚያገቡት ሰፊ እርሻና ብዙ ልጆች ያሏቸው ተስፋ የቆረጡ አሮጊቶች ናቸው ብላ ነበር ክፍል 29 ተረካ ያቆመው። ቀጣዩ ክፍል 30 ተረካ አሁን መደመጡን ይጀምራል። በአክብሮት ተጋበዙልን። ማግባት መጥፎ ነው። አግብቶ የሙት ሚስት መሆን ግን የሞት ሞት ነው። ቻርልስ ልጅ ስለወለደላትና ትንሹ ዋድ ሃምፕተንን ስለተካላት ትልቅ ደስታ ሊሰማት እንደሚገባ የሚነግሯት ሰዎች ዱም ደነዞች ናቸው። አሁን አብራው ልትኖር የምትችል እሱን የማሳደግን ጸጋ የተጎናጸፈችለት ልጅ መኖሩ ትልቅ ነገር ነው የሚሉ ምን አይነት ደደቦች ናቸው። ሁሉም ሰው እንዲህ ያለ የፍቅር ማስታወሻ ከየት ይገኛል እያለ ያዳንቃል። እሷ መቼም አፍ አውጥታ ደንቆሮች ናቸው አትላቸው ነገር አፏን ይዛ ቁጭ ትላለች። አልገባቸውም እንጂ በህልሟም በህኗም የማታስበው ነገር ቢኖር ይሄ አሁን እነሱ እጹብ ድንቅ የሚሉትን ነገር ነው። ለዋድ ያላት ፍቅር በጣም ትንሽ ነው። አንዳንዴማ ከናካቴው ልጇ መሆኑንም ማሰብ ያቅታታል። በየንጋቱ ከእንቅልፏ ስትነሳ ለጥቂት ጊዜ የድሮዋን የጥንት የጠዋቷን ስካርሌት ኦሃራን ትሆናለች። ፀሐይዋም እንደ ወትሮዋ ከስካርሌት መስኮት ውጪ ባሉት የማግኖሊያ ዛፎች ላይ ታበራለች። ወፎችም እንደ ወትሯቸው ይዘምራሉ። የተለመደው ጣፋጭ የአሳማ ጥብስ ሽታው እየተሰረቀ ወደ አፍንጫዋ ይገባል። እሷም እንደ ጥንቷ ግዴለሽ እንደ ድሮዋ ሐሳብ የለሽ ወጣት ሆናለች። ወዲያው የፈራና የደነገጠ ሕፃን ለቅሶ ሰማች። ይህ ድምፅ ስካርሌት ላይ የሚፈጥርባት አንድ ሐሳብ አለ። እዚህ ቤት ሕፃን ባይኖር ኖሮ ምን ነበረበት? ትንሽ ቆይታ የራሷ ልጅ መሆኑን አስታወሰች። መቼም በጣም የሚያስደነግጥ ነገር ነው። ውይ አሽሌ፣ ውይ። ከሁሉም በላይ ደግሞ አሽሌ በሕይወቷ ለመጀመሪያ ጊዜ ታራን ጠላቻት። ከተራራው ግርጌ ወዳለው ወንዝ እየተጠማዘዘ የሚሄደውን ረጅም ቀይ መንገድ ለመጀመሪያ ጊዜ ጠላችው። ለምለም አረንጓዴ የጥጥ ተክል የበቀለባቸውን ቀይ እርሻዎች ለመጀመሪያ ጊዜ ጠላቻቸው። እያንዳንዱ ሜዳ፣ እያንዳንዱ ዛፍና ቁጥቋጦ፣ እያንዳንዱ የከብትና የእግር መንገድ ሁሉ የሚያስታውሳት አሽሌን ነው። እሱ የሌላ ሴት ባል ሆኗል። ለዛውም ወደ ጦርነት ሄዷል። ነገር ግን ምስሉ አሁንም በእነዚያ መንገዶች ወደ አመሻሹ ላይ እየመጣ መንፈሷን ያስጨንቃታል። በእነዚያ ግራጫ አይኖቹ ፈገግ እያለ በበረንዳው ጥላ ላይ ሆኖ ያያታል። ለአንዲት ቅጽበት ሳታስብ የማታልፈው ከወደ 12 ዋርካዎች የሚመጣ የፈረስ ኮቴ በዚያ የወንዝ ዳር መንገድ ላይ ይታያታል፣ ይሰማታል። አሽሌ ስካርሌት የ12ቱን ዋርካዎች መናፈሻ ቦታ አንድ ጊዜ ተወደው ነበር። አሁን ግን በጣም ጠላችው። ትጥላው እንጂ ልቧ ወደዛ መሄዱ አልቀረም። ጆን ዊክስና ሌሎቹ ሴቶች ስለ አሽሌ ሲያወሩና ከቨርጂኒያ የላከውን ደብዳቤ ሲያነቡ ይሰማታል። እሷን ይጎዳታል።
ሆኖም እንድታዳምጣቸው ትገደዳለች። ግትሯንና ሞዛዛዋን ኢንዲያን አትወዳትም። ጅሏን ሃኒንም እንደዚያው ትጠላታለች። እነሱም ክፉኛ ይጠሏታል። ያም ሆኖ ከነሱ ተነጥላ ለመኖር አልቻለችም። ታዲያ ሁልጊዜ ወደ 12ቱ ዋርካዎች መናፈሻ ሄዳ ቤቷ ስትመለስ አልጋዋ ላይ አንዴ ከተጋደመች ለራት ስትጠራ ሁሉ አልፈልግም ብላ ትተኛለች። ኤለንና ማሚን ከሁሉ ነገር በላይ ያስጨነቃቸው ይሄ ምግብ አልበላም ማለቷ ነው። ማሚ ስካርሌት ዛሬ የሙት ሚስት ናት፣ ደስ እንዳላት መብላት አለባት እያለች በጣም ጣፋጭና የሚያስጎመጅ ምግብ ታቀርብላታለች። እሷ ግን ምንም አይነት የምግብ ፍላጎት የላትም። ዶክተር ፎንቴን አንዳንዴ ቅስማቸው የተሰበረና ተስፋ የቆረጡ ሴቶች በጣም ይጎዱና እስከ ሞትም የሚደርሱበት ጊዜ አለ ብሎ ለኤለን ሲነግራት ኤለን በድንጋጤ ፊቷ ኖራ መሰለ። ይህን አይነት ስጋት በራሷም ልብ ውስጥ የነበረ በመሆኑ አመዷ ቡና አለ። ዶክተር እንደው ምንም ለማድረግ አይቻልም ማለት ነው? አካባቢ መለወጥና ሌላ ቦታ፣ ሌላ ትሪት፣ ሌላ መንገድ ማየት መቻል ብቻ ነው መፍትሄው አለ ዶክተሩ ከበሽተኛዋ ለመገላገል ሲል። ስካርሌት ያለ ፍላጎቷ ልጇን ይዛ መጀመሪያ የአባቷን ወገኖች ኦሃራዎችንና የእናቷን ወገኖች ሮቢላንዶችን ልትጠይቅ ወደ ሳቫና ሄደች። ቀጥሎም የኤለንን እህቶች አክስቶቿን እማማ ኦላሊንና ፓሊንን ልትጠይቅ ወደ ቻርልስተን ሄደች። ሆኖም ኤለን ከጠበቀችው ጊዜ ቀድማ ከአንድ ወር በፊት ለምን እንደተመለሰች እንኳን ሳትናገር ወደ ታራ ተመለሰች። ሳቫና በጣም ጥሩ ጊዜ አሳልፋ ነበር። ነገር ግን አጎቶቿ ጄምስና አንድሪው እንዲሁም የነሱ ሚስቶች በጣም ያረጁ በመሆናቸው ለስካርሌት ምንም ስሜት የማይሰጣትን የድሮ ትዝታቸውን ማውራት ብቻ ነው ስራቸው። አልጣሟትም። ሮቢላንዶችም ዘንድ ያው ነው። ቻርልስተንማ በጣም አስቀያሚ ነበር ብላ አሰበች በልቧ። አክስቷ ፖሊንንና ከሳቸው ትንሽ አርጀት ከሚሉት በዕድሜ ምክንያት አልፎ አልፎ ነገር የሚስቱትና በመጠኑ ተጫዋች የሆኑት ባለቤታቸው የሚኖሩት ከወንዙ ዳርቻ ባለ በአንድ እርሻ ቦታ ነው። የነሱ እርሻ ከከተማው በጣም የራቀ በመሆኑ ከታራ የባሰ ብቸኝነት የሚሰማበት ቦታ ነው። በጣም ቅርብ የሚባለው ጎረቤታቸው ከነሱ 20 ማይል ያህል ርቆ ነው የሚኖረው። ያውም በጥድና በዋርካ ጥቅጥቅ ያለ ረግረግና ጭልም ያለ ጫካ አቋርጦ ተሄዶ ነው። ስካርሌት እነዛን እንደ ሽበት ያሉ እጽዋት በላያቸው የለበሱ የዋርካ ዛፎች ስታይ ጄራልድ ይነግራት የነበሩ የአየርላንድ ጣረሞቶችና መናፍስት በግራጫ ጭጋግ ውስጥ የሚሮጡባቸው ታሪኮች ይመጡባታል። ምንም የምትሰራው ሥራ የላትም። ያው ቀን ቀን ጥልፍ ይጠልፋሉ፣ ማታ ማታ ደግሞ ከቡልወርላይተን መጽሐፎች ውስጥ አንዱን አጎት ኬሪ ያነብላታል። እማማ ኦላሊ በአንድ ትልቅ የአትክልት ቦታ ውስጥ በሚገኝ ቪላ ቤት የሚኖሩ ሲሆን ምንም የሚያስደስት ጨዋታ የላቸውም። ስካርሌት በጣም ሰፊና የተጠቀለለ ምንጣፍ የሚመስሉ ቀያይ ኮረብታዎች ባሉበት ሀገር ያደገች በመሆኗ ይህ ጠባብ አካባቢ እስር ቤት መሰላት። ከማማ ፖሊን ቤት ይልቅ እዚህ የተሻለ ማህበራዊ አኗኗር አለ። ስካርሌት ግን ሰዎቹን አልወደደቻቸውም። ሁልጊዜ ካለ ባህልና ካለ ቤተሰብ ጉዳይ ወሬ የላቸውም። ሄለን የሮቢላንድ ዘር ታላቅ ሆኖ ሳለ በደንብ አጥንቱ ዝቅ ያለውን መጤ የአየርላንድ ተወላጅ ማግባቷን በመገረም ይናገራሉ። ስለዚህ በአባቷ በኩል የማን ልጅ እንደሆነች በልባቸው እያሰቡ እንደሚያሟት ይገባታል። አክስቷ እማማ ኦላሊም ከጀርባዋ በእሷ ማንነት ሰዎቹ እንዳያዝኑ ማጽናናታቸው ይሰማታል። ይሄ በጣም አናዷታል። እሷ እንደሆነች ከአባቷ በስተቀር ስለ ቤተሰብ ቁብ የላትም። ከጮሌው አየርላንዳዊ ጭንቅላቱ በስተቀር ምንም ወዳጅ ሳይኖረው ይሄን ሁሉ ከብት፣ ይሄን ሁሉ ባሪያ፣ ይሄን ሁሉ እርሻና ሰፊ ቦታ ለቤተሰብ ያቆየ ብርቱ ሰው በመሆኑ
ትኮራበታለች። ሌላው እዚህ ቻርልስተናውያን የሚኩራሩበት ነገር ደግሞ የፎርት ሰምተር ጉዳይ ነው። ሰማያቱ ያለ ለመሆኑ እነሱ የመጀመሪያዋን ጥይት ተኩሰው ጦርነቱን ባይቀሰቅሱ ኖሮ ሌላ የነሱ ቢጤጅል መተኮሱ እንደማይቀር አያውቁም እንዴ? በዛ ላይ ስካርሌት የደጋማውን ጆርጂያ ፈጣንና ኃይለኛ እንዲሁም ፊደላትን ረገጥ አድርጎ የመናገር ስልት ለምዳ እዚህ ቆላማው ጆርጂያ ውስጥ ያለው ዝግና ዝቅ ያለውና ፊደላትን ሳይረግጡ የመናገር ስልት አልዋጥልሽ ብሏታል። ከእንግዲህ እንደዚህ ያለ ያነጋገር ስልት ብትሰማ እሪ ብላ ትጮኻለች። በጣም ከመናደዷ የተነሳ እንዲያውም አንድ ጊዜ አክስቷ እስኪበሳጩ ድረስ በማሾፍ እንደ ጄራልድ ስትናገር ነበር። ከዚህ ሁሉ በኋላ ወደ ታራ ተመለሰች። ምን አባቱ በቻርልስተናውያን ያነጋገር ስልት ከምትቆስል እዚያው ታራ ገብታ ባሽሌ ትዝታ ብትቆስል ይሻላታል። ኤለን ኮንፌዴራሲውን ለመርዳት የታራን ምርት በጥፉ ለማሳደግ ሌት ተቀን እየሰራች ሳለች ትልቋ ልጇ ስካርሌት ክስት ብላ አጥንቷ ወጥቶ ገርጥታና ምላሷ ሾሎ ከቻርልስተን በመመለሷ በጣም ደነገጠች። የቅስም ስብራትን ነገር ራሷም ስለምታውቀው የስካርሌትን ጭንቀት ለማቃለል እያንኮራፋ ከሚተኛው ከጄራልድ ጎን ተጋድማ በየማታው ስታስብ ስታወጣና ስታወርድ ነበር። የቻርልስ አክስት ወይዘሮ ፒትፓት ስካርሌት አትላንታ መጣ ረዘም ላለ ጊዜ እንድትቀመጥ በተደጋጋሚ ደብዳቤ እየጻፉ ይጨቀጭቁ ነበር። አሁን ኤለን ለመጀመሪያ ጊዜ ይሄንን ጉዳይ ከልቧ አሰበችበት። ወይዘሮ ፒትፓትና ሜላኒ ለብቻቸው አንድ ትልቅ ቤት ውስጥ ይኖራሉ። የቤተሰባቸውን ሁኔታ በደብዳቤያቸው ሲጽፉ ቻርልዬ በመሄዱ ምክንያት አሁን በቤቱ ማንም ወንድ የለም። እርግጥ ወንድሜ ሄንሪ አለ፣ ነገር ግን ሁልጊዜ ከኛ ጋር አይኖርም። መቼም ስለ ሄንሪ ስካርሌት ሳትነግርሽ አልቀረችም። ስለሱ ብዙ ነገር በወረቀት ላይ ማተት የጨዋ ተግባር አይደለምና ትቼዋለሁ። ስካርሌት ወደኛ ብትመጣ እኔና ሜሊ በጣም ደስተኞች እንሆናለን። ከሁለት ይልቅ 3 ብቸኛ ሴቶች የተሻሉ ናቸው። በዛ ላይ ስካርሌት እንደ ሜላኒ ሆስፒታል ውስጥ ያሉትን ጀግኖች ልጆቻችንን ብትረዳ ምናልባትም ለሐዘኗ መጽናኛ ይሆናል። ደሞም እኔና ሜሊ አዲስ የተወለደውን ሕፃን ለማየት በጣም ቸኩለናል። እንግዲህ ስካርሌት ሻንጣና የሐዘን ልብሷ ተዘጋጀላትና ዋዳምፕተንንና ሞግዚቱን ፕሬሲን ይዛ የማሚንና የኤለንን ምክር በጭንቅላቷ ጄራልድ የሰጣትን በኮንፌዴራሲው የተመነዘረ ብር በቦርሳዋ አድርጋ ወደ አትላንታ ተጓዘች። ወደ አትላንታ መሄዷን እንኳ ከልብ የምትፈልገው ነገር አልነበረም። ወይዘሮ ፒትፓትን የምታያቸው ካሮጊቶች ሁሉ በጣም ገልቱ አድርጋ በመሆኑና ካሽሌ ሚስት ጋር በአንድ ጣራ ስር መኖር ደግሞ በጣም አስቀያሚ ነገር በመሆኑ ጉዳዩ የማይሆን ነው። ነገር ግን ያንን መንደር ከነክፉ ትዝታው ከናሰቃቂ ትውስታው የሚያስረሳትን ማናቸውንም አይነት ለውጥ ትፈልግ ስለነበር ወደ አትላንታ መሄድን አሜን ብላ ተቀበለች። በ1862 ግንቦት ወር ማለዳው ላይ ስካርሌትን የያዘው ባቡር ወደ ሰሜን እየገሰገሰ ነው። ስካርሌት መቼም ቻርልስተንና ሳቫና እንደሰለቿት ሁሉ አትላንታን እንደማትሰለቻት እርግጠኛ ናት። ምንም እንኳ ወይዘሮ ፒትፓትና ሜላኒን ብትጠላቸው ከጦርነቱ በፊት ክረምት ላይ የጎበኘቻት አትላንታ አሁን ምን ያህል ተለውጣ እንደቆየቻት የማየት ጉጉት አሸንፏታል። ከማንኛውም ከተማ ይልቅ አትላንታን ትወዳታለች። ጄራልድ አትላንታና አንቺ ዕድሜያችሁ አንድ ነው እያለ ይነግራት ስለነበር ለአትላንታ ያላት ፍቅር ለብቻው ነው። እርግጥ እያደገች ስትሄድ ጄራልድ ስለ አትላንታ የነገራት በመጠኑ የተጋነነ ነገር ሆኖ አግኝተዋለች። ጄራልድ አንዳንድ ታሪክ ሲያወራ ለታሪኩ ማጣፈጫ ትንሽ ቅመም ያስፈልገዋል ብሎ ሲያምን አጣፍጦ ማቅረብ ልማዱ ነው። ያም ሆነ ይህ አትላንታ ከሷ ዕድሜ በ9 ዓመት ትበልጣለች። ይህም ቢሆን ከሌሎች ከተሞች ጋር ስትወዳደር አሁንም ገና በጣም ወጣት ከተማ ናት። ቻርልስተንና ሳቫና
የዕድሜ ባለጸጎች ናቸው። ሳቫና ሁለተኛ ምዕተ ዓመቱን ይዟል። ቻርልስተን ደግሞ ሦስተኛውን ይዟል። በሷ ወጣት ዓይን እነዚህ ከተሞች ፊታቸውን በማራገቢያ ያናፈሱ ፀሐይ የሚሞቁ የጃጁ አሮጊቶች ይመስሏታል። አትላንታ ግን አብሮ አደግ እኩያዋና የሷው የትውልድ ባልንጀራ ናት። እንደሷው በወጣት ግልፍተኝነት የተሞላች፣ እንደሷው ግትርና እኔ ያልኩት ይሁን ባይ ከተማ ናት። ጄራልድ የነገራት ታሪክ የተመሰረተው እሷና አትላንታ ስም የወጣላቸው በአንድ ዓመት ውስጥ መሆኑ ላይ ነው። ስካርሌት ከመወለዷ በፊት በነበሩት 9 ዓመታት ውስጥ የከተማይቱ ስም መጀመሪያ ተርሚነስ፣ በኋላ ደግሞ ማርታ ሲቪል ይባል ነበር። ስካርሌት ስትወለድ ከተማይቱም አትላንታ የሚባል አዲስ ስም ወጣላት። ጄራልድ በመጀመሪያ ወደ ሰሜን ጆርጂያ ሲመጣ አትላንታ የምትባል ከተማ ከናካቴውም አልነበረች። ይቺን ከተማ የሚመስል ትንሽ መንደር እንኳ አይታይም ነበር። ጥሬ ጫካና ድንግል መሬት ብቻ ነበር ዙሪያ ገባውን ያጥለቀለቀው። ከዚያ በተከተለው ዓመት በ1836 ግን በመንግሥት ትእዛዝ በቅርቡ የቼሬኪ ጎሳ በያዘው ግዛት ውስጥ ወደ ሰሜን ምዕራብ የሚሄድ የባቡር ሐዲድ ተዘረጋ። የሐዲዱ መዳረሻ በግልጽና በማያሻማ ታወቀ። ተንሲና ምዕራቡ አገር ነው። መነሻው ግን እስከዚህም አልታወቀም። ጆርጂያ ውስጥ በትክክል ከየት ቦታ እንደሚነሳ ሳይወሰን ለአንድ ዓመት ቆየ። ከዓመት በኋላ አንድ መሐንዲስ በቀዩ የሸክላ አፈር ላይ የክልል እንጨቱን ተክሎ የባቡሩን መስመር የደቡብ ክልል የጥንቷን ተርሚነስ የዛሬዋ አትላንታ አደረገው። ሰሜን ጆርጂያ ውስጥ አንድም የባቡር ሐዲድ አልነበረም። ሌላም ቦታ ቢሆን ያሉት በጣም ጥቂቶች ናቸው። ጄራልድ ኤለንን ከማግባቱ በፊት በነበሩት ዓመቶች ውስጥ ግን ከታራ በስተ ሰሜን 25 ማይል ርቀት ላይ ያለው ትንሹ የሰፈራ መንደር ቀስ በቀስ ወደ ትልቅ መንደር አደገና አውራ ጎዳናዎቹን ወደ ሰሜን ማስረዘም ጀመረ። የባቡር ሐዲድ ዘመን የጀመረው እንግዲህ ከዚህን ዘመን ጀምሮ ነው። ከአሮጌው ከተማ ከአውግስታ ተነስቶ በአትላንታ አቋርጦ ወደ ተነሲ ከሚወስደው አዲስ መንገድ ጋር የሚገናኝ ሁለተኛ የባቡር መስመር ወደ ምዕራቡ ተዘረጋ። ከሌላው የጥንት ከተማ ከሳቫና ተነስቶ የጆርጂያን ልብ መሃል ለመሃል ሰንጥቆ በመጀመሪያ ወደ ማከን ከዚያም ወደ ሰሜን በጄራልድ የጥንት መንደር አቋርጦ ከሌሎቹ ከሁለት መንደሮች ጋር አትላንታ ላይ የሚገናኝ ሦስተኛው የባቡር መንገድም ተዘረጋ። ወዲያውም ሳቫናን ባለ ትልቅ አውራ ጎዳና አደረጋት። የሁሉም መገናኛ ከሆነችው ከወጣቷ አትላንታ እምብርት የሚነሳና በደቡብ ምዕራብ በኩል ወደ ሞንትጎመሪና ሞባይል የሚሄድ አራተኛ የባቡር ሐዲድ ተዘረጋ። ከባቡር ሐዲድ ጋር የተወለደችው አትላንታ የባቡር ሐዲዶች ባደጉ ቁጥር እያደገች ሄደች። የአራቱ የባቡር መንገዶች ሥራ ሲጠናቀቅ አትላንታ ከደቡብ፣ ከምዕራቡ፣ ከዳር አገሩ በአውግስታ በኩል ደግሞ ከሰሜኑና ከምስራቁ ጋር ትገናኝ ጀመር። የሰሜንና የደቡብ የምስራቅና የምዕራብ መተላለፊያ መንገዶች ሁሉ መገናኛ አትላንታ በመሆኗ ትንሿ መንደር በመናኸሪያነቷ የሞቀ ሕይወት አገኘች። ማደግ መመንደቅም ጀመረች። ከስካርሌት የ17 ዓመት ዕድሜ ትንሽ ከፍ ባለ ጊዜ ውስጥ አትላንታ ከአንድ የባቡር ሐዲድ ክልል ችካል ተነስታ በሺህና በ10 ሺህ የሚቆጠሩ ችካሎች የቆሙባት፣ አገሮች በሙሉ ዓይናቸውን የጣሉባት የሞቀች የደመቀች ድል ያለች ከተማ ሆነች። የቆዩትና የጥንቶቹ በአዝጋሚ እርምጃ የሚጓዙ ከተሞች ይቺን አዲስ ከተማ ጫጩት እንደፈለፈለች ዶሮ በቅናት ኩፍ ብለው ያዩዋታል። ይህች ቦታ ከሌሎች የጆርጂያ ከተሞች የምትለየው በምንድን ነው? እንዲህ በፍጥነት ያደገችውስ ለምንድን ነው? ደሞ እኮ ይሄ ነው የሚባል ስሟን የሚያስጠራ ነገር የላትም ይላሉ በልባቸው። ያው የባቡር ሐዲዶችና ጥቂት የጉልበት ሰራተኛ ሰዎች ብቻ ናቸው ያሏት። አድማጮቻችን የዕለቱ ትረካችን ይህንን ይመስል ነበር። በቀጣዩ ክፍል ትረካ እንጠብቃችኋለን። ስላደመጣችሁን እጅግ አድርገን እናመሰግናችኋለን።
ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።